13 ዓመት በፊት ነው። እኔ 10 ክፍል ነበርኩ። በጣም ጎበዝ ተማሪ ነበርኩ። በቃ አንደኛ የምትወጣ በጣም ጎበዝ የአያት ልጅ። ወደ ባሌ ነበርኩ። ወደ ባሌ ጎባ አዲስ አበባ ተወልጄ እዛ ነበረ አያቶቼ ገደኩት። እንዴ ልበልሽ በጣም በራሷ የምትተማመን በቃ አንቺ የምትያት አይነት ሴት እንደዛ ሆኜ ነው ተገንብቼ ያደኩትና የሆነ ሰው ዝም ብሎ መጥቶ በህይወቴ ውስጥ እሱ የሚፈልገውን ነገር የሚያስደርገኝ ሴት አይደለሁም እስቲልና ግን ሰው ሆነሽ ደግሞ በሆነ መንገድ የምትወርቂበትም የምትነሽበትም ታሪክ ይኖርሻል። እኔ ዛሬ ጥሩ ነው የምነግርሽ ማለት ከጥሩ ይሄኛው ነው እኔ ፍቅር ታሪክ የሚባለው ነው የምነግርሽ። ከዛ እዚሁ አዲስ አበባ ነው። እኔ በዛ ሰዓት አያቴ ሞታ ጥሩ ስሜት ላይ አልነበርኩም። በቃ ራሴን ያለኩበት ጊዜ ነበር በጣም ስለምወዳት። ከዛ በዛ ውስጥ ያለው ከማዘር ጋር መግባባት አልቻልንም እና እኔ ስፖርት ሰራ ነበር ማርሻል አርት። ከዛ እሷ በቃ ያንንም አትፈልግም ወተሽ መግባት ምናምን ያደስ የማይል ጊዜ ነበረ። ዱሪያን ነበርኩም ግን ለሷ እንደዛ ነው የሚመስላት። በቃ ጓደኞቼ ወንዶች ናቸው ሙላው እንደዛ ነውና በቃ አለመስማማት ነበር ቤት ውስጥ። ከዛ በኋላ በዛ ሁኔታ ውስጥ ያለው የመጨረሻ የማዘር ወንድም ለኔም ወንድሜ ነው አያት ጋር ስላደኩ እሱ ክላስም ቢያልኩኝ 10 ክፍል ላይ በቃ ይሄን አመት እንትን ማለት አለብኝ አይምሮዬ ትክክል አይደለም ስል እሱም እሺ ብሎ ነበርና ኮምፒውተር ትማር በቃ ምናምን አለ። እሺ ኮምፒውተር እየተማርኩ ነው እንግዲህ ታሪክ የሚጀምረው። እሱ ገና ፍሬሽ ግራጁዌት አድርጎ ከመቀሌ ዩኒቨርሲቲ ዲስፔንሰሪ ሰራ ነበር ፋርማሲስት ነው ያን ሰዓት። ከዛ እኛ ምሳ እኔ ኮምፒውተር መማርበት አካባቢ ከጓደኞቼ ጋር ሆነ ምሳ ልንበላ እንወጣለን እና ዝናብ ነበር ክረምት ነበረ። ያስታውቃል የክፍለ ሀገር ልጅ መሆኑ ማለት አይተሽ የሆነ ነገር ትገነዘቢያለሽ አለባበሱ። ከዛ ሱሪው ከማልት ረጅም ነበርና ከኋላ በኩል ይረገጣል እንደዚህ እንትን ብሎ ማለት ነውና ከኔ ጋር የነበሩ ልጆች አሾፉበት ሳቁ ምናምንና እኔ ተናደድኩ። ለምንድን ነው ማለት ከዛ ወይ ንገሩ ስለምን ትስቃላችሁ ምናምን ስላቸው ወይ አንቺ ደግሞ ሁሌ ምናምን አሉኝ። እኔ ጠራውትና ወይ ጠፈው ወይ ቆራጠው አልኩት። ከዛ ሳቀ ተደጋጋሚ። እሱም እዛ ቤት የሆነች ትንሽ ናት እንዲህ በርገር ቤት ነገር ናት እና እሱም ይመጣል እኛም እንመጣለን። በቃ ይሄ መታየቱ ሲበዛ ሰላም መባባል ጀመርን እና ያሳዝነኛል። እኔ በጣም በቃ የሆነ ሳየው ብቸኛ ነው። እኔ ደግሞ እንዳልኩሽ ቅድም ሶሻብል ነው ይመጣ የሆነ በሄድኩበት ቦታ ቶሎ ነው የምወጣውና ከዛ እኔ ጓደኛው መሆን ፈለኩና እኔ ቀረብኩት። እኔ ከፍልላታለሁ ቀድሜ ምናምንና እንዴ ምን አይነት ልጅ ነሽ ምናምን ይላል። እኔ በባህሪ እንደዛ የሆነ ሰው ሊገዛኝ ሲፈልግ ያናድደኛልና የሆነ ወንድ እንዲከፍልልኝ አልፈልግም። በቃ ሳይኖረኝ ራሱ እንዲከፍዬ በባዶ እግሬ እንዲህ ማለት ካለ ታክሲ ይጃቃለሁ ካለ ባስ ማለት ነው ወደ ቤትና ከዛ የሆነ ጊዜ እንዲመቀራረባችን ጓደኛ ነው ምናምን አልተባባልንም። የሆነ ቫለንታይን ዴይ ደረሰና ሁሉም የሱ ጓደኞች ጓደኛ ያላቸው ናቸው። ከዛ እንደዛ አይነት ነገርም አይወድም። አይ በቃ ከሚደብራቸው ወይ ደግሞ እንደዛ ምናምን ቢኔ ያናናኩት ግን በቃ ከኛ ጋር ተጫወት ምናምን ስለኝ እሺ አልኩ። ያው እንጃ በቃ መጠጥ አልጠጣም ነበር የሆነ እንደምነግርሽና እንግዲህ አላቅም ወይና አጠጥ መሰለኝ የዛን ቀን አደርን እና ህይወት በቃ እኔ ጧት ስመጣ ስነሳ ሌላ ታሪክ ነው የሚገርምሽ። በቃ አፈርኩት። ከዛ በኋላ እኔ አላገኘሁትም። ይሄ መፈራራት መሸሽ ጀመርኩ ማለት ነው። ፔሪድ ቀርቷል እርግዝና ተፈጥሯል ማለት ነው። እና እንዴት ብዬ ነው አሁን ይሄንን አስቢ። ቤተሰብሽ የሚያስብሽ ነገር አለ የሆነ መሃል ላይ እንትን ያለ ነገር አለ እንዴ ብዬ ነው የምናገረው። ወንድሜን ደግሞ በጣም ነው ማከብረው። ከዛ በቃ ደፍሬ አንድ ጓደኛዬ ሂጂ ንገሪው አለች ነገርኩት። እሱም እንደዚህ መጥቶ ያው የክፍለ ሀገር ልጅ ነው ብዬሻለው አብሮ ያደገች እንደህቱ እሷ ጋር ነው ያለው ተጠግቶ ማለት ነው። በቃ ቤት እንከራይ ተባለ። ስነግረው ደስ ነው ያለው። በቃ አብረን የሚሆነው እንወጣለን ምናምን አለ። አስቢ ክላስ አቁሜ ለሚቀጥለው ልቀጥል ነው እንግዲህ ቤተሰብ እቅድ። ከዛ ያንን ቤት ተከራየን። ምንም የለንም አንድ ፍራሽ እንድች መንገድ ፍራሽ ትንሽ ማለት ነው። እሷን አንድ ሻይ ማንቆርቆሪያ የሆነች አንድ ብረት ድስት ምናምን ገዝተን የገባ ነው።
እና እኔ በጣም ቀበጥ ነኝ፣ እንደዚህ ቀልቃላ ነኝ። ሲያዩኝ በቃ ይሁን ነገር ደፋር ነኝ። አስታውሳለሁ አባዬ ነው የምላቸው አከራይን እና ቀበጢና ነው ያሉኝ። ወዲያው ካሁን በቃ ስሜ ቀበጢና ነበር እሳቸው ጋር። ነይ ሆዴ እየገፋ ሲሄድ ብዙም አያስታውቅም። እኔ 8 ወር ምናምን ሆኜ ገና 3 ወር 4 ወር ነው ይመስለው። በቃ እንደ እርጉዝም አይደለሁም። በጣም የሆነ ነገር እንትን እላለሁ። ያን ያህልም ቤታችን ውስጥ ምንም የተቀየረ ነገር የለም። እና አባዬ እንደው በቃ እመቤት ያደራሽን እንደው እቺ ልጅ ምናምን ነው የሚሉት፣ ይፈራሉ ሲያዩኝ። በኋላ አይቀርም ቁርጡ ቀን ደረሰ። ያው እኔም ቀን የደረሰ ቤተሰብ ያው አቅም ማለት ነው ከቤተሰብ ማንም እንደማይቀበለኝ አውቃለሁ። ኦልሬዲ በቃ ጠፍቻለሁና ወንድሜም ጋር ከሱ ጋር መኖር ከጀመርን በኋላ ስልክ የለኝም፣ አያገኘኝም ምናምን ጠፍቻለሁ ከቤተሰብ። ከዛ የእሳቸው ልጅ ደግሞ ያከራዬ ወልዳ መንታ አግብታ ሌላ ቦታ ምንኖር ልትታረስ እሳቸው ጋር መጣለች። 15 ቀን ሆናታል ወልዳ። እኔ ምጥ የመጣ ቀን ታምኛለሽ ሀቢባ ማለት ምጥ መሆኑንም አላወቅኩም። በቃ በጣም በተደጋጋሚ ሽንት ቤት እመላለሳለሁ ማለት በቃ ሽንት የሚመጣ ይመስለኛል። ሽንት ቤቱ ደግሞ በአከራይ በርግ አልፈሽ ነው ብትይዙና ምንድን አስሬ ምናምን ይሉኛል። ከዛ ቀለዱና ምጥ እንዳይሆናሉና ምጥ እንዲህ በቀላሉ ምናምን አሉ። እነሱ ቤት ፍርፍር በሻይ በልቻለሁ ቁርሴን አከራይ ጋር ማለት ነው። ለካ ምጥ ነው። እኔ ሽንት ቤት ስመላለስ ኦልሬዲ ልጁ በጭንቅላቱ ታይቷል። የምሬን ነው የምልሽና ከዛ የሆነ ሰዓት ሲያዩ ሆዴ ወርዷል። እሳቸው ደግሞ የልጆቹን ሊያስከትቡ በቃ የተዘጋጁ ነው ሊሄዱ ማለት ነው። ከልጃቸው ባልጋ ህፃኑ መንታ ናቸው። ህፃናቶቹን ሊያስከትቡ ሊሄዱ ነው። ከዛ ኧረ ጉዴ አሉ። በቃ እመቤት ያውጭኝ ኧረ ሆዷ ወርዷል ምናምን አሉና አስገብተው የኛ እንዲህ ምንተኛበት ፍራሽ ላይ ተኛ ተብሎ ሲታይ ኦልሬዲ በቃ ለካ ልጁ ነው ሽንት ቤት ልጥለው ማለት ነው። እና ተደረጋገጡ። በቃ ሰው ተሰበሰበ። አዋልደው አያውቁም፣ ሲወልድም አይተው አያውቁም። እና ምን ደረገጡ በቃ። ከዛ እሱ ጋር ተደወለ ስራ ቦታ፣ እሱም አልደረሰም። እሱ አንድ ጓደኛው ጋር ደወለ፣ እዛው ቅርብ አካባቢ የነበረ ልጅ ጋር። እሱ እስኪመጣ ማንም አልመጣም፣ ልጁ ወጣ ማለት ነው። ከዛ በኋላ ምንም የሚያውቅ የለም ማን ትብት እንዴት እንደሚቆረጥ ምናምን። ከዛ አረ የሆነች ልጅ አለች ምናምን እንደዚህ የምትማር ሲባል እሷ ተፈልጋ መጣች። እሷ ትብት እንትናለች እና ደግሞ ወደ ሆዷ ይመለሳል እንግዲህ ልጅ እንትና ይባል ምናምን ሲባል አባዬ ቁጭ አለች አጠገቤ ማለት ነው እንግዲህ ልጅ እስኪወርድ። ከዛ እግዚአብሔር ይሁን አይጥልሽም ታውቂያለሽ። ከዛ ምን ተፈጠረ? የእሳቸው የወለደችው ልጅ ክርስትና እናት ዳቦ ምናምን ይዘው አራሷን ሊጠይቁ ይመጣሉ። ከዛ እንዲህ እኮ ተከራይ ልጅ ለዛውም አንድ ፍርዬ ልጅ ናት እንዲህ ሲባሉ መጡ ማለት እንግዲህ ልጁ አልወረደም። ከዛ የሆነ ቁና ይባላል የሆነ እንድች ሰፌድ እንደሆና እንዲህ ቁና ትባላለች በልምድና እሳቸው ይሄ የባለቤቴ ጓደኛ መጥቷል በዛ ሰዓት። እሱን ባለቤት ይመስላችኋልና ዙር ምናምን ተብሎ እኔ ሆድ ላይ እንደ ቁና ምናምን አድርገው እሱን ብድግ አድርገህ እንደዚህ ልጅ እየረበሸች አጠገቤ እሱን እቀፋትና እንደዚህ ጀርባ ለጀርባ አድርገው ብድግ አድርገህ ቁጭ አድርጋት ምናምን አሉት። ያን ጊዜ እንግዲህ ልጅ ወረደ ማለት ነው። ከዛ እኔን አጣጠቡ ምን አሉ። ምንም የለም እኔ ቤት ምንም የለም አብይ አንድ ነገር ማለት ነው። በቃ ባዶ ነው ቤት። ከዛ እነሱ ጋር በቃ እንትን ተባለ መጣ ቤት አጫጫሱ ገንፎ ምን በቃ የሆነ ይሄ እናት እንደሌለኝ አልተሰማኝም። ያን ሰዓት ቤተሰቦቼ እንደራው ካልተሰማኝም ተደረገ። እሱም መጣ። ከዛ በኋላ ህይወት ቀጠለ ማለት አሁን የመጀመሪያ ልጅ እንግዲህ አሁን 13 ዓመት ነው እያለ አለመቀበሉ ነበር በሰዓቱ። ልጅነቱም አለ። ከዛ በኋላ መበሳጨቱ ቤተሰብ ደግሞ አያውቅም። ትናፍቂያለሽ ወይ ነገር አለ። መደወል ፈልጋለሁ ግን ደግሞ ፈራለሁ። ተቸገርን ማለት እሱም ደግሞ ያን ያህል አልነበረም። እያልን እየኖርን ቤቢ 2 ዓመት ሞላው። 2 ዓመት ክላስ አልቀጠልኩም ነው የምልሽና ከዛ ሲሞላው እናቴ ቤቢ ታመመ። በጣም ኒሞኒያ ነበር የታመመው። ሰማች። በቃ መስማት አልቀረም ሰማች። አክስቴ ነገረቻት። በኋላ በቃ ስታይ ማንም ሰው እንደሚያዝነው የሆነ ይቅርታ አለች። ይቅርታ አባባሉን ልጄንም ወይ በቃ እኔ ልውሰድና አንቺ ትምህርት ቀጥ ያለች እኔ ደግሞ ልጄን አልሰጥም አልኩኝ። እኔ ያሳደገኝና
አያት ጋር አድጌ ከእሷ ጋር ያለኝ ቀረቤታዬ እናትና ልጅ አይደለም። ያንን ደግሞ እኔ ልጄ ላይ እንድደግሞ አልፈለኩም። እኔ ልጄን ራሴ ነኝ ማሳደገው አልኩ። ጥሩ ተባለ። የሆነ አቅም ኖሮን አይደለም ግን የሆነ ልጅ ፈለግንና እኔ ክላስ ቀጠልኩ። ከዛ ውጤት መጣ። ዩኒቨርሲቲ መግባት ግን እኔ መሄድ አልቻልኩም። ልጅ እንትን ስላለ እዚሁ የግል ተማርኩ። አካውንቲንግ ተመረኩ ማለት ነው። ከስራ ጀምሬ እየሰራ በመሀል እንግዲህ ጋፕ አለ በሁለቱ ልጆቼ መሀል ማለት ነው። ቆየን። እሱ እውነቴን ነው የምልሽ አሁንም ባሌ አይደለም። አንዳንዴ ባልሽ፣ ጓደኛሽ፣ ወንድምሽም እናትሽም በቃ የሆነ ክፍተቴን ሙሉ ሁሉም ነገሬ ነው ለእኔ ማለት ነው። ስንኖር እኔ ትንሽ በነገሮች በሳጫለሁ። የሆነ ነገር ስል እሱ ይችለኛል። የዋህ ነኝ። ክፉ እንዳልሆን ከቃል በጣም ውስጤ ባዶ ነው። ግን እንትን አለልም ቶሎ ነው የምበሳጨው። በዛ ክላስ በጥሩ ውጤት ነው የጨረስኩት። ከዛ ያንን ጨርሼ ከልጅ ጋር ገባ ወጣ የምትዩ ነገር አለ። መጨረሻ ሚጣ ደግሞ ድጋሚ ተረገዘች። ያን ሰዓት ስራ አቆምኩ። ሚጣ እንደተወለደችም በዚህ ማን እንግዲህ የፍቅሩን ታሪክ ነው። ሌላ የህይወት ውጣ ውረዶችን ያለፍኩልሽ ነው። ሚጣዬ ከተወለደች በኋላ ደግሞ ወንዱ አያቴ ሞተ። ወዲያው እሱ እንደሞተ ደግሞ ትንሽ ቆይታ ማዘር ስትሮክ ሆነች። ማለት ጥሩ ስራ የነበራት በጣም ወታ ምገባ ይሄ እንዴት ልበልሽ በጣም ጠንካራ በስራዋን ቦታ ትልቅ ቦታ የነበረች ናትና ስትሮክ ሆና ቤስቱ ለኔ ሴት ልጅ ነኝ ብቻ ነኝ ለሷ። ሁለት እህቶች አሏት ግን ያው የራሳቸው ህይወት ያላቸው። ሴት ልጅ ግን እኔ ነኝ እና ሁለት ወንድሞች አሉኝ ከሷ። ከዛ በቃ ስራ ቆሜ ሁለት ቤት እሷ ጋም ወንድሜ ጋር ናት። እሷ ሕክምና ዶክተር እሱ ዶክተር ስለሆነ እሱ ቤት ሆነች። እንመላለሳለን እዛ ቤቴ እዛ እያልኩኝ እያለ በመሃል ያው እሷ አረፈች። ካረፈኝ በኋላ እኔ አይምሮዬ አይዞሽ አውዬ አይዞሽ የኔ እናት። በመሃል እሷ ከሞተች በኋላ ደግሞ ትንሽ ነገሮች እያስቸገሩ መጡ። እኔም ስራ ቆሜ ያለው ብዬሻለሁ። በኋላ ወሰንኩ በቃ ለምን ላይ እኔ ቁጭ ብዬ እንትን ከምር ትምህርት ለምን አልገባም አልኩ። ሌላ ክላስ ቀጠልኩ። ሌላ ፊልድ ቀይሬ ማለት ነው። እሱንም አሁን 2016 ላይ ጨረስኩ ተመረቅኩ ማለት ነው። በዚህ ሁሉ ነገር ውስጥ የባሌ ሰፖርት ከምልሽ በላይ ነው። በቃ ከምልሽ እኔ አንዳንዴ አሁን አብረሽኝ አላቅም ገብተሽ ቤቴን ፕሮፋይል ውስጥ ብታይ እኔ ባሌን ወንድሜ ነው ይመስለኝ። ብዙዎችም እንደውም ኧረ እናንተ ባልና ሚስት ናችሁ ነው የሚሉት ማለት ነውና አንቺን ሳይ ደስ ይለኛል። እና እኔ ለሴቶች ሁሌ እንግዲህ አሁን የሚታይ 6 ዓመቷ ወንዱ ልጅ 13 ዓመቱ ነው። እሷ አሁን ኬጂ ዘንድሮ ትመረቃለች። ትልቁ 6ኛ ክፍል ነው። አልመስልሽም የእነሱ እናት ማለት እንዲህ ትልቅ ሰው አይደለም ፊዚካሊ፣ ግን ያው እድሜ ሄዷል ወደ 30 ነው። እኔ አሁን ላይ ሴቶች አንዳንዴ በ17 የመጀመሪያ አሁን 30 ከሆነ 10ኛ 17 በቃ 17 ውስጥ የወለድሽው? በትክክል ምክንያቱም 10ኛ ክፍል አቆሜ እንዳልኩሽ 10 ወደ አንዱን ዓመት አያቴ ሞታ በነበረ ሰዓት እኔ ጥሩ ስሜ ላይ አይደለሁም እና አሁን በትማርም ጥሩ ውጤትም ላይ መጣ ይችላል። ስለዚህ ይቆም ነበር የተባለው። ተነጋግረው ነው ይሄንን ተስማምተው ነው። እኔም አልፈለኩም መማር ያቆምኩት። በዛ ውስጥ ነው እንግዲህ ከባለቤቴ ጋር የተዋወቅኩት ማለት ነው። ኮምፒውተር እየተማርኩ አቁመሽ ነው የተዋወቃችሁት? 1 ዓመት ክላስ አቁሜ ኮምፒውተር መማር ጀመርኩ። ይህንን ሀሳብ ያመጣው የማዘር የመጨረሻ ወንድም ለእኔ ደግሞ አብሮ አደጌ ወንድሜ ማለት ነው አያት ጋር ስላደኩ እና እንደዛ እሱ ጋር ሆኜ እየተማርኩ ነበር። በኋላ አሁን እንዴት በቃ ያ ህይወት እኔ ወደኋላ ተመልሼ ሳይ ምንም የለን ማለት ይሄ አንዴ የሆነ ነገር ለመጀመር ጥሩ ሰው ካላጋጠመሽ እኮ ጥሩ አይሆንም ነበረ። ግን እግዚአብሔርም ደግሞ ተጨምሮበት እሱ ጥሩ ሰው ስለነበረ ዛሬ ላይ ሁሉም ነገር አለኝ እግዚአብሔር ይመስገን። ማለት ልክ ሳይ እኔ የኔ አሻራ ነው ሁሉም ነገር ገባሽ? ከባዶ ተነስተን አብረን ለፍተን እያንዳንዷ ነገር ላይ አሻራ አለ ብዬ ስለማስብ በጣም ነው ደስ የሚለኝ። በዛ ላይ ደግሞ በራሴ በጣም ነው የምተማመነው። ሴት ልጅን ሁሌ በሄድኩበት ዝም አይደለም ማለት በቃ የሆነ ሴት ልጅ ስትጠቃ አልወድም። ቀድም ብዬሻለሁ። ፊዚካሊም እኔ ሴት ልጅ ብቁ ብትሆን ደስ ይለኛል። እኔ በጣም ስፖርት ሰራ ነበር። የሆነ በቃ በራሴ የሆነ ሴት ልጅ መሆን ያለባት ብዬ በማምነው ነገር በራስ መተማመን በቃ ሊኖራት ይገባል።
ሁለተኛ ነገር ደግሞ የሆነ ሰው በሆነ ነገር የሚስባት ቀጥታ የሆነ ነገር አይታ የምትሳብ ሴት መሆን የለባትም። ገንዘብ ትክክል በጣም እናመሰግናለን። ታሪክሽ በጣም የሚያምር ነበረ። በጣም አስተምሮናል። እሻይ ወይ አንድ ቀን ደግሞ እግዚአብሔር ከፈቀደ ቪዲዮ ከልጆቼ ጋር ምክንያቱም ልጆችሽን ሳይ ልጆቼን ይመስሉኛል። በጣም የምወዳቸው ልጆችሽን እና አብረውሽ ነው ያሉት አይደል? አዎ አሉ። ሁለቱም ያው ሳወራሽ አጠገብ ሆነው ነው ብታይም እየሰሙ ያሉት እና በጣም ህይወታችን ላይ ከፍታም ይመጣል ዝቅታም ይመጣል። አንዳንዴ የሆነ ፈተናዎች የሚመጡት ምናልባት ሊያጠነክሩ ሊሆን ይችላል። እኛ የምንከለከለውም የምናገኘውም ነገር አንዳንዴ የምንከለከለው የማይጠቅመን ነገር ሊሆን ይችላል። የሚመጣውም መጥፎ የሆነውን ነገር ተምረንበት ለነገ ደግሞ የተሻለ ለመሆን ጥሩም ነገር ደግሞ እኛን የሆነ ነገር እንድንታበይበት ሳይሆን ያን ነገር ደግሞ እኛ ያገኘነውን ነገር ለሌሎች ጥሩ በመሆን መልካም በመሆን ለሌሎች በመትረፍ በማሳየት ህይወትን በመኖር ማለት ነው። በቃ በመኖር በማውራት ሳይሆን በመኖር እንድንገለጥ ስል የመጨረሻ መልእክቴ ነው። በጣም አመሰግናለሁ። በጣም ወድሻለሁ ሀቢባዬ። እኔ እናት አመሰግናለሁ። ፈጣሪ ማርሽ ደግሞ አሜን። እሺ ከተወቃችሁ ጀምሪ ውዴ። የተዋወቅነው እኔ ኮሌጅ ተማሪ ሁኜ እሱ የጓደኛዬ ዘመድ ነበር። በዛ ነበር የተዋወቅነው። ከዛ ከሱ ጋር እኔ አዲስ ነበርኩኝ ማለትም ለሁሉ ነገር አዲስ ስለነበርኩኝ ረጅም ጊዜ ከሱ ጋር ነበርኩኝ። 2 ዓመት 3 ዓመት ኮሌጅ ተማሪ ሁኜ እስከመረቅ ድረስ ከሱ ጋር ነበርኩኝ። ከዛ በመሀል እሱ ሌላ ሀገር ሄዶ ነበር ማለትም ኢትዮጵያ ውስጥ ነው ሌላ ቦታ ሄዶ ነበር ወደ ክፍለ ሀገር ማለት ነው። በእርግጥ ለምን እንደሄደ አልነገረኝም ነበር ያኔ ማለት ነው። ትንሽ ቀልጠፍ ብትይ ማሬ። እሺ ቀስ አልኩ። አዎ በጣም ከስርሽ ሰው እሺ እንዲልሽ የምትፈልጊ ትመስያለሽ። በቃ ራስሽን ጭልሽ ጥልጥፍ ብለሽ አውሪ። እሺ ከዛ በእርግጥ እኔ የመጀመሪያ ስለነበር በጣም ወደው ነበር በወቅቱ ማለት ነው። ወደው ነበር ሳይሆን በጣም ወደዋለሁ በወቅቱ ማለት ነው። ከዛ እንግዲህ የፍቅር ታሪካችን ቀጠለና ወደ ትዳርም ገባን ማለት ነው ከሱ ጋር። ከዛ የሚገርምሽ የሰርጉ ዛሬ ሆኖ ማለት ነገ ሆኖ እንደ ዛሬ ሌሊት ታመምኩኝ እኔ። የሆነ ሌሊት ሰርግሽ ላይ እንትን ይሄ ሜካፕ ምናምን ነገር ልትሰሪ 10 ሰዓት ምናምን 9 ሰዓት ትቀጠሪ የለ። ከዛ ልክ ተኝቼ ልነሳ ስል መነሳት አልቻልኩም ካልጋይ ላይ ማለት ልክ እንደ ሽባ ነው የሆንኩት። መነሳት መቆም ምናምን ነገር አልቻልኩኝም ማለት ነው። ከዛ በቃ ቤተሰብ ጉዳለ ምንድነው ነገር ተባለ። ጸበል ምናምን ተደረገልኝ። ፋይናሊ ሆስፒታል ሄድን። ሆስፒታል ስንሄድም ምንም ነገር የለብሽም ተባልኩኝ። ከዛ ማስታገሻ ኧረ እንደምንም ቁማት ይተዋል ዛሬን ተብዬ ማስታገሻ ምናምን ነገር ተሰጥቶኝ ከዛ ዋልኩኝ ማለት ነው የዛን ቀን። እና ከዛ በኋላ ምን ሆነ መሰልሽ ኦልሞስት ለስንት ወር 6-7 በቃ እስከ 8 ወር ጊዜ በጣም ታመምኩኝ ከሱ ጋር ብሬ እየኖርኩኝ ማለት በጣም ታመምኩ ስልሽ ደግሞ ምንም ይሄ የሰርግ ጊዜው ከሱ ጋር የኖርኩትም ህይወት ምናምን ኖርኩ የምለው ህይወት አልነበረም። በጣም ከባድ ጊዜ ነበር ሳሳልፍ የነበረው እዛ ማለት ነው። ከዛ ፋይናሊ ወደ 8 ወር ነገር ከቆየም በኋላ እሱ ምን አለኝ ክፍለ ሀገር ሄጄ ዶክመንት እዛ ነበር የተማረው እሱ ማለት ወደ ክፍለ ሀገር ነበር የተማረው። ከዛ ዶክመንቴን ሄጄ ማምጣት አለብኝ ትምህርት ማስረጃዬን መስራትም አለብኝ በሚል ወደዛ ሄጄ ማምጣት አለብኝ ብሎኝ እኔ እስከመለስ ድረስ ብቻሽን መቀመጥ ስለማችኝ ወደ ፋሚሊ ተመለሽ አለኝ። አረ እንዴት ብዬ እመለሳለሁ? አንደኛ እንደዚህ ያመመኝ ነው፣ ሁለተኛ ነገር ደግሞ ከቤት ወጥቶ ተመልሶ መግባትም በጣም ከባድ ነው። ስለዚህ አልመለስም ምናምን ነገር ብዬው ነበር። አይ በቃ እንደዛ ከሆነ እንዴት ብቻሽን ትቀመጫለሽ አለኝ። አሳመነኝ። ኦኬ ብዬ ተመለስኩኝ ወደ ቤት ማለት ነው። እመጣለሁ ያለኝ እንግዲህ በ10 ወይ በ15 ቀን ውስጥ ነው። እዛ ከሄደ በኋላ ምን ሆነ መሰለሽ ሀሳቡን ቀየረ ለመመለስ ማለት ነው። አልመለስም አለኝ። ምንድነው አንቺ እንደውም እዚህ መተሽ መኖር አለብሽ እንጂ እኔ ወደዛ አልመጣም አለኝ። አንደኛ ነገር በዛ ሰዓት ጥቁር አንበሳ ሆስፒታል ክትትል ጀምሬ ነበር። እኔ ስራም ነበረኝ፣ የመንግስት ስራ ነው። አንዳንዴ ሄጄ የምሰራውም ስራ ቢሆን ስራ ነበረኝ።
እያመመኝም ነበር በጣም። በዛ ደግሞ ጥቁር አንበሳ ሆስፒታል ክትትል ጀምሬያለሁ። መምጣት አልችልም አልኩት። እንደዛ ከሆነ እንለያያለኝ። ከዛ በጣም ከባድ ነበር ለኔ። ከዛሬ ነገ ይመጣል ብዬ በር ውስጥ ጠብቅ ነበር። ከዛሬ ነገ ይመጣል ብዬ ብዙ ነገር ያው ተስፋ አድርጌ ነበር። በቃ ከዛ ምን አለኝ ቤተሰብ፣ ተይ ራስሽን አዳምጪ። በቃ አሁን የሆነ ሞት አፋፍ ላይ ያለ ሰው የለም፣ ህመምሽን ነው እንጂ ማዳመጥ ያለብሽ የሱን ነገር አይደለም። እውነተኛ ሰው ቢሆን ኖሮ ቀድሞ ነገር አይሄድም ነበር በሚል እንግዲህ የእሱን ነገር ትቼ ማለት አልችልም። መተው ይከብድሻል። ምክንያቱም የራስሽን ህይወት ብለሽ ጀመረሽ ከቤት ወጥተሻል ኦልሬዲ ማለት ነው። እና ሄደ በዛው ቀረ ማለት ነው። የሚገርምሽ እስኪቀር ድረስ ጊዜ ግን ምንድን ያለኝ መጨረሻ ላይ በቃ እኔ የራሴን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ጀምሪ ነው ያለኝ። ምክንያቱም በጣም በተደጋጋሚ ደወልኩ፣ በጣም በተደጋጋሚ ፈለግኩት፣ በጣም በተደጋጋሚ በራሱ ቤተሰብ አስጠየኩት። ከዛ ኧረ እኔን አትፈልጊኝ፣ በቃ እኔ የራሴን ህይወት ጀምሬያለሁ፣ አንቺ የራስሽን ህይወት ጀምሪ ያለኝ። ከዛ እግዚአብሔር ይመስገን ማለት ነው። ለመርሳት በጣም ብዙ ጊዜ ፈጅቶብኛል፣ ለመተው በጣም ብዙ ጊዜ ፈጅቶብኛል። ብዙ አልቅሻለሁ፣ ብዙ ነገር ሆኛለሁ፣ ከህመሜ ጋር በጣም ብዙ ነገር ችያለሁ። ግን ፋይናሊ የሆነ የማልድን ነገር መስሎትም ይሆን አላቅም። ከዛ ክትትል ተደረገልኝ ጥቁር አንበሳ ሆስፒታል በየሳምንቱ በየ15 ቀኑ ፈጣሪ ስጣቸው ጥሩ ሐኪሞች አጋጣሙኝ። ከዛ ጸበልም ሄድኩኝ፣ ዳንኩኝ ማለት ነው። ስድን ምን ሆነ መሰለሽ የፈጣሪ ነገር፣ ከዛ የተሻለ ስራ አገኘሁኝ። ከነበርኩበት ስራ በጣም አሪፍ ስራ አገኘሁኝ። ከዛ መደወልን አቁሜያለሁ በቃ። ምክንያቱም የራሴን ህይወት ጀምሬያለሁ ስለኝ አሁን ቤተሰቦቼ ምን አሉኝ፣ ወይ ከሱ ወይ ከኛ ምረጪ፣ ወደሱ የምታለቃቅሽ ከሆነ ወደዛ ነው የምትሄጂው ምናምን ነገር ስባል እርግፍ አድርጊ። አንጀትሽ የሚቆርጥልሽ ነገር አለ የእሱ ንግግር። እንደዛ አድርጌ ምናምን ነገር ትቼ ነበር። ከዛ ስራም አሪፍ ስራ አገኘሁኝ፣ የተሻለ ደሞዝ አገኘሁኝ። በቃ እሱን እርግፍ አድርጌ የረሳሁት ማለት ነው። ከዛ እኔስ ደግሞ ስረሳው እሱ በራሱ መፈለግ ጀመረ እኔን እና አንቺ ነሽ የታውሽኝ አይነት ምናምን በሰው ማማላጅ መላክ ምናምን ጀመረ። ምክንያቱም ያለውበትን ሲቹዌሽን አወቀ ምናምን ማለት ነው። ከዛ አልሰማሁትም እውነት ነው ልንገርሽ። አሁን ይህን ታሪክ የምነግርሽ የምር ይሄ ያለፈ ህይወቴ ነው፣ እግዚአብሔር ይመስገን። ሌላ ህይወት ነው አሁን እየኖርኩ ያለሁት ማለት ነው። ግን ለብዙ ሴቶች እና ለብዙ እህቶቻችን ትምህርት ይሆናል መማሪያ ይሆናል በሚል ነው። በጣም ብዙ ወንዶች አሉ እንግዲህ አስታመው ስንት ነገር አድርገው እስክትድኝ እስከ መጨረሻ የሚጠብቁሽ ማለት ነው። በዛው ልክ ደግሞ እንደዚህ አይነትም ደግሞ በቃ ከዚህ በኋላ ተስፋ ቆርጫለሁ ትሞታለች ነገር ብሎ ትቶሽ የሚሄዱ ደግሞ ሰዎች አሉ። ፈጣሪ አንቺ ባመንሽው ልክ ነው የሚያግዝሽ እና እኔ ባመንኩት ልክ እግዚአብሔር አግዞኛል። ዛሬ በጣም የተሻለ ቦታ ነው ያለሁት፣ የተሻለ ህይወት ላይ ነው እየኖርኩ ያለሁት። ያ በጣም ሲያሰቃየኝ የነበረው ህመም ያው ከሱ ጋር ሄደውላ ማለት እችላለሁ ማለት ነው። በሽታሽ እሱ ነበር እንደ እስክባል ድረስ ነው የረሳሁት። እና ያው ትምህርት ከሆናቸው ብዬ ነው እንጂ እኔ አሁን ለሱ ፍቅር ኑሮኝ ምናምን ነገር ብዬ አይደለም። ዛሬ የተሻለ ሌላ ህይወት አለኝ እና ያው ትምህርት ከሆናቸው በሚል ላይ ነገርኩሽ እና አመሰግናለሁ። በቃ አለቀ። ያ ነው ታሪኩና ሲመለስ ምን አልሽው ታዲያ? እሱ በአማላጅ እየላከ ምናምን አንቺ ምን መለሽ? አልሰማሁትም በፍጹም። ምክንያቱም እኔ በጣም መወዷቸው ቤተሰቦች አሉኝ ከኔ ጋር በጣም እኔ በዊልቸር እስኬት ድረስ ነው ስታመም የነበረው እንደነገርኩሽ ማለት ነው። ከኔ ጋር ስንት ስቃይ ሲያሳልፉ የነበሩ ቤተሰቦች አሉኝ። በራሳቸውን ያስማሉኝ። ወይ እሱን ምረጪ ወይ እኛም ምረጪ ነው የተባልኩት። ወይ እኔ ለቤተሰቦችን ብዬም ደግሞ ሳይሆን እሱ ያደረገብኝ እሱ ያደረገልኝ ነገር የሆነብኝ ነገር ተመልሶ የሚያስመጣውና ይቅርታ የሚያስደርግ ነገር አይደለም። ሲቆርጥልሽ እኮ ይቆርጥልሻል። በቃ ስታይ ትታያለሽ አይደለ? ትተሽ አልቅሰሽ ብዙ ነገር ይወጣልሻል እኮ በቃ። እና እንደዛም ስለነበረ ታውኩት ልሻለሁ በዛ ማለት ነው። አማላጅነቱንም አልተቀበልኩትም። በየትኛውም ነገር ብመጣ ብሎ ካደረግኩት መልሼ አይኑን ማየት አልፈለግኩም። ምክንያቱም እኔ በዛ በምሰቃይባቸው ጊዜያቶች አዲስ አበባ ላይ ቤተሰቦች አሉት። መቶ ቤተሰቦቹን እያየ እየተመለሰ እኔን እንኳን ሳያገኘኝ ነበር ሲመለስ የነበረው። ገባሽ? ሲያረግ የነበረው ድርጊቶች የሆነ ተስፋ የሚያስቆርጥሽ አንጀትሽ የሚቆርጥ ነገሮች ነበሩና ፈጣሪ ይመስገን ወደሱ የሚያስመልሰኝ ነገሮች አልነበሩም። ታውኩት እልሻለሁ። ያ ኦፍኮርስ በህይወታችን መልካም ነገር የሚያደርጉልንን ሰዎችም መቼም መርሳት የለብንም። መጥፎ የሚያደርጉብንን ሰዎችም ይቅር ብንላቸውም መቼም መርሳት የለብንም።
ምክንያቱም እሱ ባይተውሽ ኖሮ የዛኔ እሱ በታመምሽበት ሰዓት አትድንም ብሎ ትቶሽ ባይሄድ ኖሮ ዛሬ ድነሽ ለዚህ ጥንካሬ አትበቂም ነበር። አንደኛ እንድትጠነክሪ ስላደረገሽ መገፋት ያጠነክራል እና ስለነገር ስንበረታ የገፉንን ሰዎች ማመስገን አለብን። ለራሳቸው እንኳን ባንላቸውም እኛ በውስጣችን እድሜ ለነሱ እነሱ ባይገፉ ኖሮ እንዲህ አልጠነክርም ነበረ እንላለን እና መገፋት ያጠነክራል። በጣም አትግፊ እንጂ በቃ ሁሉ ነገር እውነት ደግሞ እግዚአብሔር መልሶ ነው በቃ ያመንሽው አምላክ መልሶ ነው የሚከፍልሽ። እና እኔ የእሱ እኔን መግፋት የእሱ እኔ እንደዛ ማድረግ አንዳንዴ ተስፋ በቃ የቆረጠብኝ ሰው ነው። ኦልሬዲ ሙታለች አይነት ምናምን ከዚህ በኋላ ትሞታለች የምትባይ አይነት ሰው የለሽም። እንደዚ አይነት ነበርኩኝ በዛ ሰዓት እና መገፋት ያጠነክራ። እኔ ስላጠነከረኝ ዛሬ የተሻለ ቦታ ነው ያለሁት እና ፈጣሪ ይመስገን። ምናልባት ለእህቶቼ ትምህርት ከሆናችሁ በሚል ነው ዛሬ ላንቺ ነገርኩሽ እንጂ ያው አፍቅሬ ወደሱ ለመመለስ ወይ ደግሞ እንትን ለማለት አይደለም። እና ሀይባ ደግሞ በጣም ምርጥ ሰው ነሽ። እግዚአብሔር ይስጥሽ። የስንቶቹን ህይወት የስንቶቹን እንባ ያበሽ ሴት ነሽ እና አንቺ ደግሞ ጤናሽንም ፈጣሪ ይስጥሽ፣ ልጆችን ያሳድግልሽ እልሻለሁ። አሚን። በጣም እናመሰግናለን። በጣም አስተማሪ ነው። ተምረንበታል። ቴንኪው ውዴ። እሺ ሰላም ዋሉ። እሺ አፍቃሪ ነፍሷ አቡዬ ተሻለሽ? አዎ ውዶቼ ደህና ነኝ። ዶክተር ሀቢባ ከስር ያለችውን ፎሎ አድርጉ። የኔ ባካፕ አካውንቴ ነው። ሀኒን ፎሎ አድርጓት። እንዴ ምን ነቀለኝ እኔን? አሜንን ማን ይነቀላል?